ሰላም ውድ ቤተሰቦች እንዴት ናቸው? በድጋሚ ከች ብለናል። እንግዲህ ሩታዬ አንድ ስተት ይገኝብሃል እንጂ ለመመለስ ጊዜ አይፈጅብህም ብላለች። ስተትም በስተት ማለም ትክክል ባይሆንም ለመመለስ ግን ጊዜ አይፈጅም እያለች ነው። እንግዲህ ይሄ መልእክት ላብልሽ ነው ማለት ነው። ስተት ሰርተሃል፣ ግን እኔ ይቅርታና ስተትህን አምነህ ይቅርታ ተባብረን አብረን እንኖራለን እያለችው ነው ማለት ነው። እና በጣም ደስ ይላል ማለት በቲክቶክ ሆነ የእንትል ያለችው እና በጣም ደስ ይላል ማለት ነው። ስተትን በስተት ማለም ብቻ ሳይሆን ስተትንም አልሞ አብሮ መሆንም እንደሚቻል እየነገረችው ነው። አብርሽ እንግዲህ ታወቀበት ማለት ነው። ያ ብዙዎቹ ውሸት ነው ልትበቀለው ነው ምናምን ይላል። እኔ አንዳንዴ የማይገባኝ ነገር ማለት ነው ሁልጊዜ በቀላለን እንዲመችም የሰው ልጅ መማር አለ ከስተቱም እና ኮሜንታተሮችም እንግዲህ እያበዱ ነው ማለት ነው። እኔ ይሄ መልእክቷ ለምን እንደሆነ ግን አልገባኝም ማለት ነው። አንድ ስተት ያው ስተትን ማለም እንትል ቢባልም ለመመለስ ግን አይከብድም እያለች ነው። ስተት ግን ሲደጋገም ለመመለስ ይከብዳል ማለት ነው። አሁን አብርሽ በምንም ነገር ሊያምናት አልቻለም ማለት ነው። ማለት ያቺ ራቁት ፎቶ ሌላው ስተቷ እንኳን ቢቀር ኑሮ ሌላ ስተት እንኳን ባይሆን ኑሮ ያው ስተትን በስተት እሱም ብዙ ስተቶች ቢሰራም ያቺ የራቁት ፎቶዋ ነች እንግዲህ ብዙ ነገር ያመጣችውና ያቺ የራቁት ፎቶ ደግሞ እንግዲህ ተሳስቻለሁ፣ ስተቴን አልማለሁ ተንግዲች በኋላ እያለችው ነው አብርሽ። በዛሬው ቪዲዮ ደግሞ አብረው ሲመጡ አብረው እናያቸዋለን ብዬ አስባለሁ ማለት ነው። አብረው እንደሚመጡ በትክክለኛነት ዛሬ አብረው ነው የሚመጡት። ግን አለ አይደለ አንዳንዴ ለልጃችሁ ስትሉ ብዙ ነገር ምንተል ማለት አለባችሁ ብዬ ነው የማስበው። ማለት ልጅ ያለው አንገት ደፊ ነው ምንድን ነው ይባላል። እና ለልጃቸው ስትሉ ተስማምታችሁ ኑሮ ነው የምንለው። ብዙ ነገሮች እናት አባቶቻችን ብዙ ነገሮች አሳልፈው ነው አይደል እንዲህ ከእኛን እዚህ ደረጃ የሚያደርሱት። እና ሁላችንም ብዙ ነገሮች እናሳልፋለን ብዬ አስባለሁ ማለት ነው። እንዴት ነው እናንተ? እንዴት ነው እንዴት ይዟችኋል? እንዴት ይዟችኋል? አለቀላችሁ ማለት ነው ስላለሚበዛባችሁ። እኔ እንኳን ሁልጊዜ ከመጀመሪያው ወደ አረብ ሀገር ስደት ስጀምር ጀምሮ ሮመዳን ደስ ይለኛል ማለት ነው። ለእኔ ስራ አይበዛብኝም ማለት ነው። ሮመዳን ሲያልቅ ነው የሚበዛብኝ እና ደስ ይል ነበር። የዘንድሮም ያው እንግዲህ ምንም እንትን ሳልለው አልፎልኛል እላችኋለሁኝ። ለሚቀጥለው አመትም እንግዲህ ታደረሰኝ እግዚአብሔር ያውቃል። የሚቀጥለው አመት ብቻ ነው ማለት ነው እዚህ እንትን የምለው የማሳልፈው። እግዚአብሔር ይመስገን 2 አመቴን ተጨረስኩ። ወደ ሀገሬ ስለምገባ 2 ነው ማለት ነው የማሳልፈው እና እግዚአብሔር ይመስገን ያው በሰላም አልፏል። ሙስሊሙ እህቶቼም እንግዲህ ከስራ ጋር ጡማቸዋል ማለት ነው። እኛም እየጦምን ነው። የኛ ነው እንደው የሚከብደው። እናንተ እንኳን ብትጦሙም በወተታችሁ በምናችሁ እንትን ትሉታላችሁ። እኔ ግን ቆይ አንድ ነገር ልጠይቃችሁ ማለት ነው። ጦም ማለት እኮ ከሁሉ ነገር ተቆጥቦ ነው መጦም ያለበት ብዬ ነው የማስበው። ከሁሉም ነገር ተቆጥቦ ጦም ነው እና ወተት፣ ቅቤ፣ እንቁላል፣ ስጋ ሁሉ ነገር እየተበላ ጦም ነው የሚባል ነገር እኔ አይገባኝም። ጦመናል ስትሉ እህቶቼ እንደው ይቅርታ አድርጉልኝና እኔ አይመስለኝም እንደው እንደውም ከጦማችሁ ማለት ነው። ከጦማችሁ እንደውም የእንትል ጊዜያችሁ ብዙ ጊዜ የማታገኙባቸው ነገሮች አሉ። እንቁላል የሚባል ስጋ የሚባል ወተት የሚባል የጦማችሁ ጊዜ ግን ሁሉ ነገር የምታገኙበት ነው። ራሳችሁን ለማፋፋት እንጂ ለመጦም አይደለም። ማለት ራሳችሁን ለመጠበቅ ነው ጦማችሁ ሲመጣ ብዬ ነው የማስበው። ማለት ሁሉ ነገር በቃ ቀን እኮ ቆይ አሁን እኮ ስንት ሰዓት ነው?
5 ሰዓት ተምናምን ነው እንትን የሚለው ምንድን ነው? እስከ 12 ሰዓት እኛ ስንት ሰዓት በልተን ነው የምንጦመው? እና አንዳንዴ ሳስበው ግራ ይገባኛል ማለት ነው። ግራ ይገባኛል። እውነቴን ነው የምላችሁ። ግራ ስለሚገባኝ ነው። በፊት ራሱ እዛ እያለሁኝ ሴትዬ ጋር እንትን እንል ነበር እንነጋገር ነበርና ትስቅብኛለች። ትክክል ነሽ እኮ ትለኛለች አንዳንዴ እና ይገርመኛል። ያው የእናንተ ስላልተፈቀደላችሁ ነው፣ የእኛ ደግሞ ተፈቅዶልናል ትለኛለች። እና ለማንኛውም አብርሽና ሩታዬ ይድንም ፋሲካንም አብረው ያሳልፋሉ ማለት ነው። አብረው ያሳልፋሉ ከልጃቸው ጋር። እኔ ደስ ይለኛል። ያው ትዕግስትን ሁሉን ነገር ትዕግስት ሁሉ ነገር ያስተምራል ብዬ ነው እንትን እምለው ማለት ነው። ሄርሜላም እንግዲህ ቅር እንዳይልሽ ወደ ራስሽ ተመለሽ። እኔ አብርሽን ግን አላምነውም። ዛሬ ማታ ደግሞ ከሄርሜላ ጋር ቪዲዮ ሲሰራ እናያለን። ለምን አንተ ሰድክ ቤት እያለች እሷም ስትወቅሰው እናያለን ብዬ አስባለሁኝ። እሱ እንኳን ልጄን ካለ ልጄ መኖር አልችልም። በነገራችን ላይ እንዲህ አብርሽ ለምን ሄደ የምትሉ ልጆች ተሳስታችኋል። እውነቴን ነው የምላችሁ። እንዴ ልጁ እኮ ነው ልጁ ሉል እኮ ነው። እንዴት ነው ሉልን አቶ ሉልን ሳይ ስንት ቀን 2 ሳምንት ምናምን የሚቀመጠው? እና አንዳንዶቻችሁ ለምን ሄደ በልጁ ሊበቀሉት ምናምን። እንዴ ለምን በልጇ መበቀል ተፈለገች እኮ ልጇን አንስታ ሰጠውም። በነገራችን ላይ አሁን ልጇን ራሱ አምናው ነው እየሰጠችው እና ሁኔታቸው የሚያስፈራል። አንዷ ደግሞ ማነች ሙዬ የምትባለው ማለት ነው። አንተ እንዴት ሩት ሄርሜላን ስትቆጣ አልነበረም ወይ? ለምን ሄድክ እንዴ? ሄርሜላና አብርሽ አንድ ናቸው እንዴ? ልዑል እኮ ነው አምሳያ ልጁ፣ ትንሹ አብርሃም እኮ ነው። ልጁን እኮ ማየት ይችላል። እናቴ ትቀልጃለሽ እንዴ? ከልጁ ውጭ ወደ ውጭ ብሏል። ስለዚህ ለልጄ ስል ብዙ ነገር አላየሽውም? እንዲህ ቤተሰቦቹ እንኳን ኮስተር በል ሲሉት እንዴት ነው ልጄን በምወደው ነገር ነው የመጡብኝ እኮ ነው ያለው። በምወደው በምሳሳለት በሉ ልጄ። ስለዚህ ሩታና አብርሽ አብረው መሆን ያለባቸው አብረው መሆን ያለባቸው። በዛ ላይ ደግሞ ለምን አብረው ሄዱ፣ ለምን ሄደ፣ ለምን መጣ የምትሉ ልጆች ተው እንጂ የማይባለውን እኔ ለምን ሄደ ብዬ አልወቅሰውም። ለምን እንዴ ልጁ እኮ ነው። ተው እንጂ ብዙም አትወቃቅሱና አብርሽና ሩትዬ እንግዲህ ዛሬ ማታ በአዲስ ነገር ጠብቁን ብለዋችኋል። በአዲስ ነገር ልጃችንን ይዘን ሞንዴል እያልን እንመጣለን ብለዋችኋል። ሸር ላይክ እያደረጋችሁ እኔንም እስቲ አበረታቱኝ እናንተ። እስቲ ሸር ላይክ አድርጉ።